Hello guys, how are you? Are you fine? Okay, today I'm gonna teach you about first conditional. First conditional እንማራለን ዛሬ። First conditional ወይ ደግሞ በሌላ አባባል likely እንለዋለን። likely እንደገና በሌላ አባባል ደግሞ conditional type 1 እንለዋለን። conditional type 1 ብለን እንጠራዋለን። የዚህ ጥቅምና ምን አይነት ሴንተንስ እንደሆነ ምን አይነት ፎርም እንዳለው በሙሉ ኮንሰፕት እንድትረዱት አድርጌ አስተምራችኋለሁ ዛሬ በደንብ ተከታተሉኝ እሺ ስለዚህ first conditional ምንድነው ጥቅሙ use it to talk about possibility no in the present or in the future በአሁኑ ሰዓትና ወይ ደግሞ ለቀጣይ possibility የሚያመለክት ነው first condition possibility መሆን የሚችል ነው ከሆነ ከተደረገ ኮንዲሽኑ ከተሰጣ ውጤቱ ይመጣል አለበለዚያ ግን ላይመጣ ይችላል ማለት ነው ከተደረገ ላይመጣም ግን ይችላል ባይዘው እንደዚህ ከደረገ እንደዚህ ይሆናል ማለት የምናብላችነት ነው የሚደረገው likely ነው የሚያወራው ያለው ማለት ነው ስለዚህ first condition ማለት እንደዚህ ነው ስለዚህ use to talk about possibility in the present or in the future ይለናል possibility አሁን ኮንዲሽኑ ይሄ ነገር ከሆነ እንደዚህ የሆነ ውጤት ይሰጠን ይችላል ነው ያለው ይሰጠናል ይያለ ነው ያለው ስለዚህ conditional possibility ነው የሚያወራው ያለው እሺ እየተረዳችሁት ነው first condition የሚሆን የሚችል ነው ካደረከው ይሆናል በደንብ ደግሞ ሙሉ በሙሉ ትክክለኛ አምነ ካደረከው ደግሞ አንተ ያሰብከው ማድረግ የሚቻል ነገር ነው ማለት ነው ጸጸት አይደለም ማነሱሙም አይደለም ሪያሊቲ ዝም ብሎ ኢምፖሲብል የሆነ ነገርም አይደለም ስለዚህ መሆን የሚችል ነው ምን አይነት ፎርም አለው እንይ ፎርም if clause ወይ ደግሞ ኮንዲሽናል አለው እንደገና ሜን ክሎዝ ወይ ደግሞ ሪዛልት አለው ማለት ነው ሁለት ክሎዝስ አለው ማለት ነው እዚህም if clause ያለው ወይ ደግሞ if clause ወይ ደግሞ በif clause ያለ መስመር ወይ ደግሞ ክሎዝ ምን አለው simple present አለ በif clause ምን እናስገባለን ማለት ነው simple present ምን እንደሆነ እዩት ባይዘው በደንብ ግራመሩ በደንብ ሰርቻለሁ ማለት ነው እንደገና በሜን ክሎዝ ደግሞ ምን ይገባል ማለት ነው simple future ይገባል ማለት ነው ስለዚህ simple present simple future ጋር ነው ምንጣጠሩ ማለት ነው ወደ ኤግዛምፕል እንሂድ ኤግዛምፕል አይተን ስንመለከተው ደግሞ በደንብ ይረዳናል ምን ማለት እንደፈለግና ምን ይያልን እንዳለንም ይረዳናል ማለት ነው እሺ ቀጥታ ወደ ኤግዛምፕሉ እንሂድ example 1 if you study hard አለ በደንብ ጠንክረ ካጠናህ ነው ያለው you will pass the exam why you will pass the exam ፈተናው ታልፈዋል በቃ ለቀጣይ ፈተናው ታልፈዋል አሁን ጠንክረ በአሁኑ ሰዓት ኮንዲሽኑ ምንድነው ያንተ መጥናትና አለማጥናት ነው በደንብ ጠንክረ ካጠናህ ፈተናው ታልፋለ ፊት ለፊት ያለው ፈተና ታጠናዋለ ስለዚህ your future ለቀጣይ የሚደረግ ውጤት አለ ማለት ነው እሱ ይሆን ይችላል አንተም ታጠና ትችላለህ ላታጠናም ትችላለህ ስለዚህ ፈተናው ደግሞ ልታልፈው ትችላለህ ላታልፈው ትችላለህ ፖሲቢሊቲ ያልነውም ይሄ ነው ሙሉ በሙሉ እንደ ዜሮ ኮንዲሽን አይደለም ዜሮ ኮንዲሽን አይታችሁ ከሆነ በደንብ መለስ ብላችሁ እዩትና ልዩነቱ ምንድነው የሚለው ነገር በደንብ ያስረዳችሁ ይሄዳል ስለዚህ ኮንዲሽናል ሴንተንስሳ ከኢለት እንቅስቃሴያችን አነጋገራችን መግባባቻችን ምን አይነት ጠቀሜታ እንዳላቸው በደንብ ትረዳላችሁ ማለት ነው ስለዚህ if you study hard you will pass the exam ጠንክረ ካጠና ፈተናው ታልፋለህ ማለት ነው ፈተናህ ታልፋለህ እያለ ነው ያለው ስለዚህ ኮማ አለ if clause እና main clause ለመለየት ኮማ እንጠቀማለን እስከ ማነሱም ግን በተገማጥሎች ከሆነ ግን እንደ ዞሮ ኮንዲሽን ያየነው ሁሉ ይሄም ኮማ ይጠፋል ማለት ነው በደንብ ይሁን ኮማ ይጠፋል መቼ main clause መጀመሪያ መጥቶ if clause ከተከተለ ማለት ነው እሺ አልበለዚያ ግን ኮማ እንጠቀማለን እኔ ጋር ናችሁ ወይ are you with me please attend me what I want to say okay question example 2 if I get some money ይላል if I get some money ገንዘብ የተወሰነ ገንዘብ ካገኘሁ ይላል በቃ I will buy a car በቃ
ለመኪና የሚሆን ገንዘብ ካገኘው ማኪና ሊገዛ ነበረ ውይ ሊገዛ ነው ነበረ ይገዛለሁ ወይ ደግሞ ሊገዛ ነበረ ካገኘሁት ነው ያለ ነው ያለ if I got some money I will buy a car I will buy a car የተወሰነ ገንዘብ ካገኘሁ መኪና እገዛለሁ በቂ ገንዘብ አለኝ ለማሟላት የሚፈልገው ነገር ግን አጥቻለሁ ካገኘሁ ግን እገዛለሁ ይያለ ነው ስለዚህ አንድ ነገር ካደረከው ኮንዲሽኑ ከተጣጣመ ያን ውጤት ይመጣል ውጤትና ኮንዲሽን አለ መንሻና ውጤት አለ ሪዛልት ኦኬ ወደ ሶስተኛ ኤግዛምፕል if it rains ይላል if it rains ዝናቡ ከዘነበ ይላል we will stay home አሁን አንድ ሰው ወደ ሌላ ቦታ ለመሄድ ፈልጎ እንበል ከቤቱ ወጥቶ ለመሄድ ፈልገዋል አሁን ዝናው ከዘነበ ግን ከቤት ያልወጣም በቃ ይያለ ነው ፕሮባቢሊቲ ዝናው ለመምጣት ፕሮባቢሊቲ አለ ስለዚህ ዝናው ከመጣ ደግሞ ከቤት አለመውጣት የሱ ውጤት አለ ማለት ነው በዝናው በመምጣት ምክንያት ማለት ነው ምክንያት አለ ውጤት አለ ምክንያቱ እንደዚህ ከሆነ እንደዚህ ይሁን ፕሮባቢሊቲ አለኝ ይያለ ነው አንተ ፕሮባቢሊቲ እየተጠቀመ ነው ምን አለ if it rains ዝናው ከዘነበ ከመጣ we will stay home we will stay እኛ ነን ባይዘው will ማለት ለኛ ነው ስለዚህ ዝናው ከመጣ ከቤት አንወጣም በቃ አንወጣም አንሄድም ይያለ ነው ወደ አሰብነው ቦታ አንሄድም እንቆያለን እዚህ ይያለ ነው እሺ እኔ ጋር ናችሁ በደንብ ተከታተሉኝ ምን እንደ እያልኩ እንዳለሁ እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ ስለዚህ subscribe share and likes ካድርጉ ባካችሁ ኦኬ እንቀጥል ወደ አራተኛው if we live now ይለና if we live now ካሉበት ቦታ አሁን ከወጣን ለቀን ከሄድን ይያለ ነው we will arrive on time አሁን ከወጣን እኮ ያሰብነው ቦታ በጊዜው እንደርሳለን ይያለ ነው ፕሮባቢሊቲ እየረገረ ነው መሆን ይችላል ምችል ነው ግን በቃ አሁን ከተነሱ በቃ ይሆናል እኮ ገና ለፊውቸር ስለሆነ ማለት ነው ሚሆን ሚችል ነው ያልነው ምክንያቱም በዚህ ነው ምን አለ if we live now አሁን ወጥተን ከሄድን we will arrive on time ስለዚህ በጊዜ እንደርሳለን አሁን ከወጣን በጊዜ እንደርሳለን ያሰብነው ቦታ ማለት ነው ካሰብነው ቦታ በጊዜ እንደርሳለን እሺ ወደ አምስተኛው ኤግዛምፕል if she study she will pass the test እሷ በደንብ ካጠናች ፈተናው ታልፈዋለች በቃ ልታልፈው ትችላለች ማለት ነው ታልፈዋለች በቃ ስለዚህ ፕሮባቢሊቲዋን ነው እየነገረ ያለው if she study she will pass the exam መሆን የሚችል ነው ውጤቱም መሆን የሚችል ነው ሁለቱም ማለት ነው ስለዚህ ተረዱት ወደ ስድስተኛው ኤግዛምፕል እንሂድ if you eat too much ይለናል if you eat too much በደንብ ከመጠን በላይ ከበላ ይያለ ነው you will feel sick ህማም ይሰማሃል ከመጠን በላይ ከበላ ህማም ይሰማሃል አዎ አይስማማህም እንዴት ብሎ ከመጠን በላይ ነው የበላው ሁሉም ነገር በልክ መሆን አለበት ምን አለ አንተ ምንድነው ያለ እኔ ጋር ነህ ስለዚህ if you eat too much ይለካል too much በጣም too ማለት በጣም ከመጠን በላይ ማለት ነው you will feel sick ኦኬ ስለዚህ ከመጠን በላይ ከበላ ህማም ይሰማሃል ይያለህ ነው እሺ ወደ ሰባተኛው ኤግዛምፕል if you don't study ካላጠና you will not pass the test if you don't study you will not pass the test ይያለ ነው ስለዚህ ካላጠና ፈተናው አታልፈውም ፕሮባቢሊቲ ነው ትክክል ነው ስለዚህ ይሁን መሆን የሚችል ነው ካላጠና ምንም ያጣልፍም እንዴት አድርገህ ነው እሺ ዘጠነኛው ኤግዛምፕል if you work hard ጠንክረ ካጠና you will succeed በቃ ጠንክረ ከሰራህ ወደ ግብህ ትደርሳለህ ወይ ደግሞ ታሳካዋለህ ይሳካልሃል ይያለ ነው ይሳካልሃል if you work hard you will succeed በቃ ታሳካዋለህ ጠንክረ ከሰራህ ታሳካዋለህ ያሰውከው ምንድነው ማሳካው ያሰውከው ሁሉ ነው ስለዚህ ጠንክረ ስራ እግረ መንገድ እየነገርኩ ነው አንተ ጠንክረ መስራት ማለት ይህ ቪዲዮ በማየትም ይህ ቪዲዮ የምታየውም ዓላማ ስላለህ ነው ስለዚህ በደንብ ጠንክረ ተከታተለውና እስከ መጨረሻው አድርሰው ከዛ ዓለም ያለው ህብረተሰብ ጋር መግባባት ትችላለህ
ከተግባባህ ደግሞ ሁሉም ነገር እጅህ ነው ያለው ማለት ነው። ኦኬ ወደ 10ኛው if I feel tired ይለካል። if I feel tired I will take a nap ይላል። hey if I feel tired ድካም ከተሰማኝ እያለህ ነው። ድካም ከተሰማኝ I will take a nap ትንሽ የሆነ እንቅልፍ እወስዳለሁ ማለት ነው። በቃ በትንሽ ቁጭ እንዳልክ እንቅልፍ የምትወስደው ነገር አለ አይደል? ናፕ በቃ በትንሿ እሷ እወስዳታለሁ። በቃ ድካም ከተሰማኝ እንደሷ አደርጋለሁ እያለ ነው። እሺ ምን አለ? if I feel tired I will take a nap ይላል። እሺ ትክክል። ወደ 11ኛው if he work hard he will achieve his goals if he work hard he will achieve his goals ጠንክሮ ከሰራ እሱ አቺቭ ያደርጋል ጎሉ ያሰበው አላማው ከዳርቻው ያደርሰዋል እያለ ነው። ምን አለ አንተ? ምን አለ? እየተረዳ ነው አይደል? ምንድነው እያለህ ያለው? if he works hard he will achieve his goals ጠንክሮ ካጠና ከሰራ ያሰበው ግብ ይመታል ወይ ደግሞ ያሳካል እያለ ነው። ያሰበው ግቡ ያሳካዋል ያደርሰዋል ከዳርቻው ያደርሰዋል። ያ አንተም እኮ ነው አንተ። እሺ ወደ 12ኛው ኤግዛምፕል እንሂድ እስኪ። 12ኛው ኤግዛምፕል ደግሞ ምን ይላል መሰላችሁ? if they invite me አለ if they invite me እነሱ ለኔ ከጋበዙኝ እያለ ነው። እነሱ ለኔ ከጋበዙኝ ምን ትሆናለህ ታዲያ? I will go to the party ወደ ዝግጅቱ እሄዳለሁ። እነሱ ከጋበዙኝ ነው ወደዛ መሄደው። ስለዚህ የነሱ መጋበዝ ለኔ ውጤቱ ምንድነው? ወደዛ መሄድ የኔ ውጤት ነው እያለ ነው። የኔ ውጤት ወደዛ መሄድ ይሆናል። ካልጋበዙኝ ግን የኔ ውጤቱ አይመጣም። በቃ ፕሮባቢሊቱ ምንድነው? አልሄድም እዛ ላይ እነሱ መጋበዝ አለባቸው ለኔ መጥራት አለባቸው እያለ ነው። ስለዚህ ፕሮባቢሊቲ ነው ያወራን ያለ ነው። ስለዚህ እስካሁን ያየናቸው ኤግዛምፕል ኮማ ሜን ክሎዝ እና ኢፍ ክሎዝ መለየት አለ። አሁን ደግሞ ወደ ቀጣይ እንሄዳለን። ሜን ክሎዝ ወደ መጀመሪያ ከመጣ ኢፍ ክሎዝ ከተከተለ ኮማ የለም እያቸዋለሁ። ሌላው እንዳለ ይሆናል። በቃ የቦታ መቃየር ብቻ ነው። ሜን ክሎዝ የነበረው ወደ ፊት ይመጣል። ኢፍ ክሎዝ የነበረው ደግሞ ወደ ፊት ይሄዳል ማለት ነው። ወደ ቀጥሎ ያለ ነገር ይመጣል ማለት ነው። ስለዚህ ኮማ ይጠፋል እዚህ ላይ። ኤግዛምፕል you will pass the exam if you study hard ይላል። ምንም ኮማ ያለውም በቃ አልተለየም። you will pass the exam if you study hard በቃ ፈተናው ታልፈዋለህ ካጠና ጠንክረህ ካጠናህ እያለ ነው። በቃ ትርጉሙ ምንም የተለየ ነገር የለውም። የቦታ መቃየር ብቻ ነው። ኦኬ ሁለተኛው ኤግዛምፕል we will stay home if it rains በቃ ቤት እንቆያለን ዝናው ከመጣ እያለ ነው። ቤት እንቆያለን ዝናው ከመጣ ምንም የቦታ መቃየርን በር የትርጉም መቃየር የለውም። ምን አለ? we will stay home if it rains ኦኬ ወደ ሶስተኛ ስናልፍ ደግሞ you will succeed if you work hard ያለ በቃ you will succeed በቃ አንተ ግብህ ትመታለህ ጠንክረህ ከሰራህ እያለ ነው። ጠንክረህ ከሰራህ ታሳካዋለህ፣ ግብህ ያታሳካዋለህ ጠንክረህ ከሰራህ እያለ ነው። በቃ ኮማ የለውም። አራተኛው ኤግዛምፕል I will thank you if you help me አለ። I will thank you if you help me አመሰግናለሁ ካገዝከኝ እያለ ነው። አመሰግናለሁ ካገዝከኝ ትላለህ አይደል? አመሰግናለሁ ካገዝከኝ አመሰግናለሁ ብሎ የሚመጣ ነበር አይደል? አመሰግናለሁ ካገዝከኝ። ስለዚህ ኮማ የለውም። ስለዚህ ሜን ክሎዝ መጀመሪያ ይመጣል፣ ኢፍ ክሎዝ ደግሞ ተከትሎ ይመጣል። ስለዚህ ኮማ ይጠፋል። ትርጉሙ ግን እንዳለ እንደ መጀመሪያው ነው። እኔ ጋር ናችኋ። እስኪ ንቁ። ምን አልኳችሁ? ትርጉሙ አንድ ነው። ኮማ ግን አጠፍተዋል። መጀመሪያ እየተጠቀምነው የነበርነው ኮማ እየተጠቀምን ነው። አሁን ግን ኮማ አጥፍተናል። ለምን? ሜን ክሎዝ እና ኢፍ ክሎዝ ስለተቀያየሩ በቦታ መቃየር ብቻ ኮማ ትጠፋለች ማለት ነው። እኔ ጋር ናችሁ። በደንብ ጥሩ። ኦኬ ፕሊዝ ሳብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ።
ኦኬ እንቀጥል question forms of first conditional ያለ question form ወደ ጥያቄ ከቀየርነውስ ምን አይነት ስትራክቸር ይኖረው ይሆናል እስኪ እንየው ኤግዛምፕል 1 if you study hard አለ ይሄ በቃ ኮንዲሽናሉ ነው ኮንዲሽናሉ ምንም አይቀየርም ምንም ወደ question መቀየሩበት ነገር የለም ኮማ ብለን ደግሞ will you pass the exam አሁን ምን አለ if you study hard ጠንክረ ካጠና አለ will you pass the exam ፈተናው ታልፋለህ ጠንክረ ካጠና ግን አንተ ጠንክረ ካጠና ፈተናው ግን ታልፋለህ እያለ ነው እየጠየቀ ነው ተጠራጥሮሃል ብታጠናማ እንጃ ገለ እየተጠራጠረ ነው ያለው ተረዳኸው ሐሳቡ አዎ ጠንክረ ታጠናስ ፈተናው ግን ታልፋለህ እያለው ነው እየጠየቀው ነው ስለዚህ will እና you ይቀያየራሉ እንጂ ሌሎቹ ወይ ደግሞ ሌላው ስትራክቸር እንዳለ ነው ማለት ነው ኦኬ ወደ ሁለተኛው ኤግዛምፕል እስኪ እንጨምር if they invite me አለ እነሱ ከጋበዙኝስ will I go to the party ወደዛ ሊሄድ ነው ያለ ነው ተጠራጥረዋል ቢጋብዙትም ባይጋብዙትም ወይ ደግሞ ቢጦሩትም ባይጦሩትም ወደዛ መሄዱ እየተጠራጠረ ነው እየጠየቀ ነው ቢጦሩኝስ እሄዳለሁ ግን ብሎ እየጠየቀ ነው ኦኬ ወደ ሶስተኛው ኤግዛምፕል if you work hard አለ ጠንክረ ካጠና if you work hard will you succeed ግብት መታል ወይ ደግሞ አንተ መጨረሻው ታደርሰዋለህ ጠንክረ ብትሰራም እየጠየቀ ነው ባይዘው የተጠራጥሯል እንዴ ስለዚህ if you work hard will you succeed ጠንክረ ከሰራህ ታሳካዋለህ እያለ ነው ይሳካልሃል ወይ ደግሞ ታሳካዋለህ ወይ እያለ ነው ስለዚህ ማይሆን ነገር የለም አዎ ብለህ መልስና አንተ የፈለከው ነገር ለመስራት አንተ ዝግጁ ሁን ከዚህ ቪዲዮ ማየት ነው የሚጀምረው ግን ምክንያቱ ይሄ ቪዲዮ የምታየው ለዓላማ ነው ሁሉም ነገር ለመስራት ነው ቋንቋ የዓለም ቋንቋ ስለሆነ ነው ይሄ ቋንቋ ብቻ አይደለም ይሄ ስለዚህ የዓለም መግባቢያ the medium of the language ነው by the way ስለዚህ subscribe share and like አድርጉና ለዚህ ቻናል ቤተሰብ ሁኑ እስከ ቀጣይ ቪዲዮ የምታዩት ማለት ነው excellent